እንደፈለገ እንዳሻው ያደርገን ሲፈጠሩ ፍቅር አፍሮን ዘፈን እየዘፈነ ቡቡዬ መጥቶልናል። እንዴ ማስነካት እንደዚህ ነው እንጂ ቡቡዬ ግን የሰርጉ ጊዜ እኮ የአማራ ሙዚቃ ካልከፈትክ ተብሎ እኮ አጀንዳ ተከፍቶብህ ነበር። አታውቅም እንዴ? እና ማለት ነው ቤተሰቦችዬ ዛሬ ማለት ነው ፕራንክ ተደርጓል ቤተሰብ እና ትናንትና ደግሞ አንዳንዶቻችሁ በጣም እየተናደዳችሁ ነበር። ላይቭ ላይ ለምን ገቡ? ሀይሚዬ ለምን ላይቭ ላይ ገባች? የዩቲዩብ አንሷት ነው ወይ? መብቷ እኮ ነው መብቷ ነው። ምን አነሳት ደግሞ? ከንፈሯን ስሟት አላላችሁ? ይኸው ጉንጯን የሳማት እዚህ ጋር። እኔም ጉንጯን የሳማት ያልኩት እንጂ ሌላ ነገር አልኩ። የፈለገውን ቢስምስ ቆይ ምን አገባን? ይሄ አሁን አጀንዳ ሆኖ እንደዚህ ዩቲዩብ የሚሰራበት ነገር ነው። ኦ ማይ ጋድ በጣም ተገርም ያለው። ለማንኛውም እነሱ አላስገድዷችሁም። እንደማንኛውም ሰው ላይቭ ላይ ነው የተጠቀሙት። ላይቭ ነው የገባችሁ። ሀይሚ ደግሞ ዛሬ የመጀመሪያ ቀኗን ግን እንደገባች ማለት ነው የወረዱባት ውርጅብኝ። እዚህ ጋር ትንሽ ላሰማችሁ። በጣም እየዞረ እየተሽከረከረ ስላለ ነው እንጂ እኔ እንኳን ይሄን ነገር አምጥቼ ሀሳብ መስጠት አልፈለኩም ነበር። ምክንያቱም እነዚህ ልጆች አንደኛ ተጠቃሚ አይደሉም፣ ሁለተኛ ዛሬ እየፈራች እሱም እየፈራች እንደፈራች ራሱ አይኗ ያስታውቃል። ግን እዚህ ጋር እንደታችን ያለችን ማለት ነው። አዳምጡ እስከ መጨረሻውና ሀሳብ አለኝ። በጣም ነው አንበሳ እንደሚያወርዱለት የኔ ቤተሰቦች በጣም ትለያላችሁ። የኛ ቤተሰቦች በጣም ነው የምትለዩ የምትይ ማለት ነው አንቺ ሀራሚዬ። እንደሰማችሁት እንግዲህ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እኔ እግዚአብሔር ይመስገን። እንግዲህ ይህች እህታችን ለእኛ ድምጽ ሆነው ነው ያቁም ለእኛ ለሀረብ ሀገር እያለች እንግዲህ ስለ ነብሩክና ስለ ሀይሚ ላይቭ ላይ መገኘት ተቃውሞ እያቀረበች ነው። ሶ እነዚህ ልጆች ምንም ሊያደርጉ አይችሉም። ምክንያቱም አንድ ትናንትና ነው ሀይሚ የገባችው፣ ገብታ ማታውቅም ሲጀመር ላይቭ ላይ። ሲቀጥል ደግሞ የሚወዳቸው ሰው ሁሉ የሚጠላቸውም ሰው አለ። ለምን ሀሳብ ሰጠች ብዬ አይደለም። አሁን እዚህ ጋር ግን ሀይሚ እየፈራች ነው እንደምታዩዋት ማለት ነው። ገና የመጀመሪያ ጊዜዋ ነው። በመጀመሪያ ጊዜዋ ግን ምን አይነት ጠላት እንዳላት ነው ያየ ነው። በዚህ አጋጣሚ ቲክቶክ ላይቭ ላይ ሆኖ አንበሳ እንደዚህ ያወርዱልኝ ምናምን ማለት በእነሱ አልተጀመረም። እንደውም እነሱ ተጠቃሚ አይደሉም፣ እድሉን አልተጠቀሙበትም። ይሄንን ነገር ግን እንደዚህ ትናንትና በአንድ ቀን ገና ከመምጣቷ እህቴ ይሄንን ሀሳብ በመስጠትሽ እውነት ለመናገር ቅር ብሎኛል። እዚህ ጋር የሀረብ ሀገር እህቶቻችን ማንም ሰው ስጦታ ቢሰጥ ወዶና ፈቅዶ ነው የሚሰጠው እንጂ ተገዶ ወይም ደግሞ ኑሮውን ሳያቅ ወይም ደግሞ ገንዘብን እንዴት እንደማያመጣው ሳያቀው ቀርቶ አይደለም። ያውቃል ሁሉንም ነገር ማለት ነው። ግን እዚህ ጋር እንደማያቅ ሰው ጸጉርሽን አሳምረሽ መብቷ እኮ ነው። ይሄ የተሰጣት ነገር ነው። ሂውማን ሄርን ብታረግ በለፋችሁ በላቧ ነው። በዚህ እድሜዋ በሰራችሁ እየተገጠጠች እየተሰደበች ነው። ስንት ነገር ሆና ነው። ከፍ ዝቅ ተደርጋ ነው እዚህ ጋር አምራ ብታየም ማለት ነው። የሰው ልጅ ደግሞ ምንም ተረቅጠህ ከሰራህ የፈለክበት አላማ ትደርሳላችሁና ዋናው አላማችሁ ላይ ስኬታማ መሆን ነው። እና በጣም በሚገርም ሁኔታ ትናንትና የሀይሚ ላይቭ ላይ እንደዛ ቁጭ ማለት እኔ ሴቶቹን ብቻ መስሎ የነበር ያናደዳችሁ። በጣም ብዙ ልጆች ተናዳችኋል። በጣም ከሚገርመው በላይ ማለት ነው። እንደውንም ትናንትና ምንም ያክል ያን ያህል አልቆዩም። ቤት መሄድ ስላለባት እሷ ማለት ነው። ነገር ግን ቤተሰቦቿ ለብዙ ጊዜ አብራ ከላይቭ ላይ ከብሩኬ ጋር እንደዚህ እንድትሆን ቤተሰቦቿ ለብዙ ጊዜ እየጠየቁ ነበረ። በጠየቁት መሰረት ደግሞ ቤተሰብ ክብር አለውና ላይቭ ላይ ብሩኬ ይዟት መጣ ትላንትና ማለት ነው። ግን ከመምጣቷ ያደረጋችሁት ነገር በጣም የሚደብርና የሚያስጠላ ነገር ነው። በእርግጥ ብዙዎቻችሁ አይደላችሁ። ማንኛውም ሰው ላይቭ ላይ ቁጭ ብሎ አይደለም እነሱ ታዳጊዎቹ ማለት ነው። ብዙ ነገር ሀብት ያላቸው ራሱ ላይቭ ላይ ቁጭ ብለው እንደዚህ አይነት ነገር ይጠቀማሉ። ጀስት ላይቭ እኮ ማለት የሆነ የምትወዱትንም በቃ የምትወዱትን ቤተሰቦቻችሁን ሀሳብ የምትሰጡበት እንዲሁም ፍቅራችሁን የምትገልጹበት። ለምሳሌ አሁን ብሩኬን ላይቭ ላይ ሀይሚን የሚወዷት ሰዎች ሀይሚን ሳምልን እያሉት ነው እየሳመው። በእነሱ ፋንታ ነው እየሳመ የነበረው እንጂ እሱ ፈልጎት ወይም ደግሞ ሌላ ነገር አስቦ አይደለም። ብሩኬን ታውቁታላችሁ። ማንነቱን ጥንቅቅ አድርጋችሁ ነው የምታውቁት። እንኳን አይደለም ላይቭ ላይ እንደዚህ ከቅርብ ጊዜ በኋላ እንደዚህ አይነት ነገሮችን ራሱ መግለጽ የጀመረው ማለት ነውና ያ ሁሉ ነገር እንኳን እየተባለ ይሄን ነገር እንደዚህ አይነት ነገር ለእንደዚህ አይነት ነገር ቦታ አይሰጥም፣ እሷም አትሰጥም። ተስማምተውና ተከባብረው የሚሰሩ ናቸው እንደ እውነቱ ከሆነ ማለት ነው። ግን ትናንትና ይሄን ያክል አናዶሽ ነው እህቴ። ሀረብ ሀገር ማለት ባንዱ ባጠፋው ብዙዎቻችን እንሰደባለን። አይታችሁ እኮ ታብታብ ማድረግም አንድ ነገር ነው። ግዴታ ብር የሰጠ ብቻ አይደለም የሚወደደው።
ግዴታ ሼር ታብ ማድረጉ ይሄ ራሱ አንድ ነገር ነው፣ በቂ ነው። ሲቀጥል ደግሞ እነዚህ ልጆች በግድ ስጡን አላሉም እኮ በግድ አላሉም። በቃ እዛ ያላችሁ ቤተሰቦቻችን በቃ እናሸንፋለን ብለው ገጠሙ። በተማመኑት በቤተሰቦቻቸው ደግሞ አሸነፉ። ከአንዴም 2 3 እያሸነፉ ነው ያሉት። ሶ ይሄ የራሳቸው አቅማቸው ተፈጥሯቸው ነው። እግዚአብሔር የሰጣቸው ጸጋ ነው በቃ እንዲወደዱ ያደረጋቸው እንጂ አሁን እነሱ ላይ አሁን ሀይሚ ላይ ባትገባ ብሩኬ ባይገቡ ሌላ ሰው አይወስደውም፣ ለሌላ ሰው አይሰጡም። እነዛ የሰጡት ሰዎች ይሰጣሉ። ስለዚህ ምንድነው ችግሩ? ሀይሚና ብሩኬ በዚህ ባላቸው አቅም በእንደዚህ አይነት ነገር ላይ የሚጠቅማቸው ከሆነ ቢሰሩ ምንድነው ችግሩ? ምንም ችግር የለውም እኮ አይደል እንዴ ቤተሰብ? እና ምክንያቱም ሰው ወዶና ፈቅዶ ነው። አንበሳም ሰጠ አበባም ሰጠ ምንም ሰጠ ወዶና ፈቅዶ እስከሰጠ ድረስ እዚህ ጋር ወንጀለኛ ወይም ደግሞ ሌላ ነገር ተብሎ ስማቸው ሊጠፋ አይገባም ብዬ ነው እኔ የማስበው፣ በእኔ ቦታ ሆኜ ሳስበው ማለት ነው። ብዙዎቻችሁ ተናዳችሁ በቃ ደግሞ አሁን ደግሞ በላይ በመጣች ዩቲዩብ ዋንሳት አይባልም። ሲጀመር ለሞራል መጨነቅ አለባችሁ አይባልም። ይሄኔ እኮ በሷ ስር ማለት ነው ብዙ ጊዜ ብሩኬ ማለት ነው ሚዲያ ላይ እንዲወጣ አይፈልግም እንደዚህ አይነት ነገር። ይሄኔ እኮ በሀይሚና በብሩኬ ስም እርግጠኛ ነኝ የሆነ ሰዓት ይፈነዳል። ብዙ የሚረዱት ሰዎች አሉ። እግዚአብሔርን ነው የምላችሁ። ለምን እኔ ስለምሰማ ነው ይሄን ማወራው። ብሩኬ እንደዚህ አይነት ነገሮችን ሚዲያ ላይ ይዞ አይወጣም። ሶ ሀይሚም በሱ መንገድ ነው እየሄደች ያለችው። ምክንያቱም የሚወዳትና የሚያፈቅራት የወደፊት የትዳር አጋሩ ስለሆነች በሱ ቃል መሄድ አለባት ብዬ ነው የማምነው ማለት ነው ቤተሰቦች። እና ምን ልላችሁ ፈልጌ ነው እንደዚህ እየሰሩ እነሱ ደሃን የሚረዱ ከሆነ የተራበን እናቶችን የሚደግፉ ከሆነ እነዚህ ልጆች በዚህ እድሜያቸው በዚህ አቅማቸው ለእነሱም ሰርተው እነሱም ቢለወጡ በሀገራቸው ላይ ምንድነው ችግሩ? ሰው ሀገር እየመጣ ስንቱ ወጣት ስንቱ ተቀንጥሶ እየቀረብን አይደል? እየሞተ ይዛ አይታችኋል። እንግዲህ ስደት እንሄዳለን ብሎ ምን አይነት ነገር እንደገጠማቸው ሰው ያ ነገር ከሚፈጠር እንደዚህ በሀገራቸው ላይ ሆነው ለሰውም ጠቅመው ለራሳቸውም ተርፈው የሚሰሩ ከሆነ ባናሸማቀቃቸው ምን ችግር አለ? ከቻልን መስጠት ካልቻልን አለመስጠት ግዴታ እኮ አይደለም ይሄ ግዴታ አስገድደዋችሁ ወይም ማስረዋችሁ አካውንታቸውን ልከው ካላካችሁ ብለው እኮ ማንቁርታችሁን ወይ እጃችሁን አልያዟችሁም አይደል? እነዚህ ሁለት ልጆች አላደረጉም። ደግሞ ሁሉም ጀማዎቹ አንድ ላይ ሆነው ነበረ እንደዚህ ሲሰሩ የነበሩት። ማታ አንድ ላይ ነበሩ ጀማዎቹ እንዳለ ማለት ነው። እና ያን ያክል እሷንም እንደዚህ ስሟን ከፍ ዝቅ የሚያስብል ቦታ ላይ አልዋለችም። ከዛ ሁሉ ወንድ ጋር አንድ እሷ ብቻ ሴት ሌሎቹን የታያችሁ ላይቡ እኮ አይበቃም እኮ ላይቡ ሁለቱንም በስነ ስርዓት አድርጎ አልያዛቸውም አይደል እንዴ? ሌሎቹ ነፍጼና ሀሰን ከኋላ ናቸው። እነሱ ደግሞ ቤተሰብ ናቸው፣ ጅስት ጓደኛ ናቸው። ቤተሰቦቿ የሚያውቁት ወንድሞቿ የሚያውቁት ናቸው፣ እንደ ወንድሞቿ ናቸው እነሱ። እና ደግሞ ብሩክ ካለ እዛ ቦታ ላይ ብሩክ ባይኖር ነው እንጂ ብሩክ ካለ ሀይሚ ለምን እንደዚህ ከወንድ ጋር ሆነች ተብሎ እኮ ያኔ ስም አይሰጥም። ምክንያቱም ብሩክ ያለበት ቦታ ብትኖር ምንም ችግር የለውማ። ያው እንደ ባሏ ነው እንግዲህ እሷ ሁሉን ነገር እንደሚቆጣጠራት አሳልፎ ለምንም እንደማይሰጣት ብሩክ አለበት ቦታ ካለች እኔ እንደ ነውር አልቆጥረውም ቤተሰቦች። እና ከዛ ሁሉ ወንድ መሀል እሷ ብቻ ምናምን ብለው ስሟን ሲያጠፉ ነበር። የምሬ ነው፣ እውነት ቅር ብሎኛል። ምክንያቱም መሆን የለበትም። በቃ ሞራል መስጠት ነው ያለብን ካልቻልን ደግሞ ዝምታ እኮ ወርቅ ነው እኮ። አሁን እንዲህ ስለተናገርሽ እኮ አንቺ ምንም የምታመጪው ነገር የለም አይደል እንዴ እህታችን ማለት ነው። በእርግጥ አስበሽ ሊሆን ይችላል። ለምን አስተያየት ሰጠሽ ማለት አልችልም፣ መብትሽ ነው ሀሳብ አስተያየት መስጠት። እኔ ደግሞ ዝም ማለት አልቻልኩም። በዚህ ላይ ሀሳብ መስጠት ፈለግኩኝና ሀሳቤን ሰጠው ራሴ ማለት ነው። ምክንያቱም ለምን ሰጠሁኝ? እነዚህ ሰዎች አስገድደዋቸው አይደለም የሚሰጧቸው፣ እነዛ ሰዎች ፈልገው ነው። በቃ እነሱ ደግሞ ይሄን ነገር ስላገኙ ብቻቸውን አይበሉትም። በእነሱ ዙሪያ እነዚህ አሁን እርግጠኛ ነኝ አሁን ትናንትና የተሰራበትን ነገር ታያላችሁ። ነገር የሆነ አቅመ ደካሞችን ጎዳና ላይ ካላበሉ ሲስ እኔ አይደለሁም ትላላችሁ። የምሬ ነው። ታያላችሁ ነገር የሆነ ነገር ይፈጠራል። እና እንደዚህ ሰርተው ሰው መለወጥ ከቻሉ ሰው የተራበ ማብላት ከቻሉ እኔ ነገም ተነገ ወዲያ መጥተው ቢሰሩ ደስ ነው የሚለኝ። ምክንያቱም ማንም ሰው እኮ ስንት ሴቶች አይደሉ እንዴ ላይ በላይ ቁጭ ብለው ሂውማን ሄር በውድ እየገዙ በገንዘቡ በአንበሳው የሚጫወቱበት። ስለዚህ ይጫወቱበት፣ በእርግጥ ተሰጥተው ነው፣ አያገባንም አይደል? ታዲያ ለምንድን ነው ለነዚህ ለትናንሽ ልጆች ቁም ነገር ላላቸው ሰዎች ለምንድን ነው በዚህ ልክ እነሱን ከፍ ዝቅ ማድረግ? ቲክቶክ ላይ ዩቲዩብ ላይ እንዲጠሉ ፎቶቸውን መዘቅዘቅ፣ የትናንትና ላይ የገቡበትን መዘቅዘቅ ምን አስፈለገ? ለምን ምቀኝነት በዚህ ልክ አስፈላጊ ነው? አይደለም። ምክንያቱም የሰው ልጅ ጥሩ ነገር እስከሰራ ድረስ ምቀኝነት አያስፈልግም ብዬ ነው እኔ ማምነው። እና የዘቀዘቃችኋቸው ሰዎች እንደዚህ አይነት ቆሻሻ ሀሳብ የሰጣችኋቸው ሰዎች
በጣም ገርሞኛል። ምክንያቱም ገንዘባችሁን ከአካውንታችሁ አውጥታችሁ ካልሰጣችሁን እያሉ እያስገደዱ አይደለም። አስገድደው እየለመኑ ቢሆን ኢስ ኦኬ። ልታማሊ ጸጉርሽን ተሰርተሽ ምናምን ማንን ነው የምታማልለው? ከዚህ በፊት ላይቭ ላይ ሀይሚ ተጠቃሚ ናት። ላይቭ ገብታ ታውቃለች? አታውቅም። ትናንትና ነው የገባችሁ። በቃ አንድ ትናንት ብትገባ ስንት አይነት ስም ሰጣችኋት። እንዴት ነው የምትቀኑባት ግን? በስመ አብ ወልድ እንዴ! ኧረ ተው፣ ተፋቷት፣ ትደግበት፣ ትስራበት፣ ትኑሩበት። አለቀ። የራሷ ምኞቷን ታሳካበት። በቃ የተቸገረም ሰው ትርዳ ሰርታ፣ ምን ችግር አለው? እና ውድ ቤተሰቦቼ ትንሽ ቅር ብሎ ስላለኝ ነው ይሄን ሀሳብ መጥቼ የሰጠሁት። በጣም ስለደበረኝ ነው እና በጣም ይቅርታ አድርጉልኝ ካስከፋኋችሁ። ያው ይቅርታ መሆን አልነበረበትም። እውነት ትንሽ ደቂቃ ለቆዩት ነገር ይሄ ሁሉ አጀንዳ ታስቦ እንደዚህ ማለት በፍጹም አስፈላጊ ነው ብዬ አላስብም። በዛ ላይ የመጀመሪያዋ ነው። በጣም በመጀመሪያ ሰዓት እንደዚህ መሆኑ በጣም ይገርማል። ሶ ውድ ቤተሰቦቼ እንግዲህ ማታ ብሩኬ ፕራንክ የተደረገ ይመስለኛል። ሀይሚዬ የጥላ ሄዳ ነው፣ የት ሄዳ ነው? ዱባይ ልትሄድ ነው እና አብርሃም ጋር ምናምን ያላችሁ ልጆች አላችሁ። አትሄድም። ለምን ትሄዳለች? የምትሄድ አይመስለኝም። ውድ ቤተሰቦቼ ትሄዳለች ብዬ አላስብም። ግን የሆነ ፕራንክ ተደርጎ ነው ብሩኬ የሚሆነው። ብዙ ጊዜ ብሩኬ ፕራንክ ሲደረግ ነው እንደዚህ አይነት ነገር መስራት የሚፈልገው ማለት ነው። እና ደግሞ ሀይሚ ብትሄድ እንኳን አንገቱ ላይ ያለውን አይታችሁታል። ሀይሚ ናት እኮ አንገቱ ላይ ያለችው። እሱ ሀይሚ ሄደች ማለት አንገቱ ላይ ያለው መውለቅ አለበት ማለት ነው። ካለበለዚያ ግን ሀይሚ አንገቱ ላይ እንዳለች ነው እኔ ሁልጊዜ የማስበው ብያችኋለሁ ውድ ቤተሰቦቼ። እና ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሀሳብ አስተያየት ከተመቻችሁ እናንተም በኮመንት ስር የተሰማችሁን ስሜት ጽፋችሁ ማስተላለፍ ትችላላችሁ ውድ ቤተሰቦቼ። አመሰግናለሁ። መልካም ምሽት ይሆንላችሁ። ባይ ባይ።